ከወጣ ቀስ በቀስ ልብሱን እየወሰደ ቀስ እያለ ሙሉ ልብሱን ወሰደ። አለቀ፣ ጨረሰ ሰውየው። ስለዚህ ይሄ ምንድነው? ሙሉ ህይወትሽን ለሱ ስለገበርሽ ነው። ሴቶች ንቁ፣ ራሳችሁን ጠብቁ፣ ዋጋችሁን እወቁ፣ ኦንላይን ላይ ተማሩ። የሆነ ነገር ዩቱበር መሆን ትችላላችሁ። ዩቱብ ይከፍላል። ዩቱብ ላይ ቭሎግ እየቀረጻችሁ በስልካችሁ የምግብ ባለሙያ ከሆናችሁ ቤት ውስጥ ለልጆቻችሁ ምንም ቤት አያምርም፣ ድስጤ እንትን ነው ምናምን፣ ያ ራሱ እንድታድግ ያደርግሻል። በጠማማ ድስትሽ ራሱ ሰርተሽ ስለ ጠማማ ድስትሽ ሲነጋገሩ ኮመንት ላይ ቪዲዮሽ ቫይራል እየወጣ ይመጣል። ያ ራሱ ኮንተንት ነው። ገባሽ? አንቺ እንትን ቡታ ጋዜ እንትኔ ማር ቤቴ ምንም ይሁን ቤትሽ ባለችሽ ደሳሳ ጎጆ ባለሽ ስልክ ቪዲዮ እየቀረጽሽ ፖስት አድርጊ ዩቱብ ላይ ቲክቶክ ላይ። ከዛ እነሱ ስለ አንቺ ደሳሳ ጎጆ ኮመንት ላይ ሲተርቡሽ፣ ጠማማው ድስጥሽን የተሰበረው ማማሰያሽን ሲተርቡ ምን ሲሉ ምን እየሆነ ኮመንቱ እየበዛ እየተነጋገሩ እየተረቡሽ እየሳቁብሽ እያላገጡብሽ ቪዲዮሽ ቫይራል እየወጣ ታዋቂ ይሆንሽ ትመጫለሽ። ገባሽ? ምን አገባሽ? ይሳቁብሽ። አንቺ የምትፈልጊው ምንድን ነው? ታዋቂ ትሆኛለሽ። ታዋቂ ስትሆኚ ማስታወቂያ መስራት ትጀምሪያለሽ። በማስታወቂያ የሚመጣውን ገቢ ራስሽን ትንከባከቢበታለሽ። ባልን ገንዘብ መጠየቅ ይቆማል። ከባል ጋር የምትጨቃጨቂበት ነገር እየቀነሰ ይመጣል። ገባሽ? ራስሽን እያሳደግሽ ትመጫለሽ። የተለያዩ ቤት ውስጥ ልጆችሽን እያሳደግሽ ሰራተኛ የመቅጠር አቅም ባይኖርሽ እንኳን በቤት ውስጥ ልጅሽን እያሳደግሽ መስራት የምትችያቸው በጣም ጥቃቅን ቢዝነሶች አሉ። ከወንድ ጫንቃ ላይ ውረጂና ራስሽን ቻይ። የዛን ያከብርሻል ወንዱ። ለምንድን ነው አንቺን ንቆሽ ባለስልጣኗ? ገንዘብ ስላላት ራሷን ስለቻለች እኮ ነው። ራሷን ስላከበረች እኮ ነው። ዝቅ ስላላለችለት እኮ ነው ያከበራት። እሷ እንዳትሰማ እኮ ፈርቶ እኮ አንቺን ለመነሽ። የሚንቅሽ፣ የሚያንቋሽሽሽ፣ የሚጮህብሽ፣ ቦታ የማይሰጥሽ የነበረው ሰውዬ ዝቅ ብሎ ተለማመጠሽ። ለምን? እሷ እንዳትሰማ። አየሽ ምን ያህል እንደሚፈራት፣ አየሽ ምን ያህል እንደሚያከብራት። እሷ እንዳትሰማ በራስ መተማመኗ፣ ለራሷ ያላት ዋጋ፣ ራሷን ከፍ አድርጋ ማየቷ አከበራት። አንቺ ዝቅ ስትይለት ስትር መጠመጪ ከስር ከስሩ እናት ስትሆኝለት አንቺ ሰራተኛ ስትሆኝ፣ እሷ ደግሞ ቦስ ሆነች። አየሽ፣ እኛ ለራሳችን የምንሰጠውን ክብር ነው። ከዛ አንጻር ነው ሰዎች የሚያከብሩን ዋጋ የሚሰጡን። እኔ ራሴን ካላከበርኩ፣ እኔ ራሴን ዝቅ ካረኩኝ ኦፍኮርስ ሰዎች ዝቅ ያደርጉኛል። የሰጠኋቸው ነዋ። ራሴን ካከበርኩ ደግሞ ሰዎች ያከብሩኛል። ስለዚህ ያንን አይተሽ ራሱ ልትማር ይገባ ነበረ። በህይወቱ ለምኖኝ የማያውቀው ሰውዬ እሷን ሄጄ እንዳላናግራት ሚስቱ እንደሆንኩኝ እሷ እንዳትሰማ ብሎ ንብረት ልፈርምልሽ፣ ተይኝ፣ አትንገሪያት። ምንድን ነው የምፈልጊው? ንብረት ነው? እንኪ ልፈርምልሽ። ንብረት አይደለም፣ እኔ አንተን ነው የምፈልገው። እኔ አልፈልግም፣ በእናትሽ ተይኝ፣ ልቀቂኝ ብሎ እስከሚለምንሽ እሷ ጋር ለመሄድ እሺ። ከዚህ በላይ ይሄ አይምሮሽን ካልነካው ከዚህ በላይ ምን አይምሮሽን ሊነካው ነው? ይሄ ባልሽ ለቀሹ እንዲሄድ ነፃነቱ እንድትሰጪው ሲለምንሽ፣ ንብረት ልፈርምልሽ፣ ልቀቂኝ፣ ልሂድ ሲልሽ ከዚህ በላይ ምን አለ? ከዚህ በላይ እኮ ምንም የለም የሚያም ነገር። በእናታችሁ ሴቶች ንቁ፣ ዋጋችሁን ወቁ። በጣም ነው ያመመኝ እኔ እሷ ታሪክ። በጣም ነው የተቃጠልኩት። ጨጓራ ይቀጥል ነው ያለው። የምር እሱ አየር አይደለም ይህን ያህል ምትለምነው ራሷን ዝቅ አርጋ። ስለዚህ ራስሽን ካልጠበቅሽ ሁሌም ወንድ ልጅ እንደምንጣፍ ረግጦሽ ነው የሚሄደው። ራስሽን ጠብቂ፣ ራስሽን ውደጂ። ኦኬ። ወንድ ብቻ አይደለም ህይወት፣ ባል ብቻ አይደለም ህይወት። እኔ የምኖረውን ነው መመክራችሁ። እኔ ባለትዳር ነኝ፣ የሁለት ልጆች እናት ነኝ። ግን ባል ብቻ አይደለም ህይወት። ሶሻል ሚዲያ ያለኝ፣ በሶሻል ሚዲያ ማስታወቂያ በመስራት ገቢ ያገኛለው። ቤት ቁጭ አላልኩም እኮ እኔ ማለት ኦንላይን ላይ እየሰራው ነው። ኢንካም ገንዘብ እያመጣው ነው። ኦኬ። ከኦንላይን መስራት ከመጀመሪ በፊት ተቀጥሬ ይሰራ ነበር። እዚህ ሀገር 14 ዓመት ተቀጥሬ ሰርቻለሁ። በልጄ የመስማት ችግር ምክንያት ነው የመስሪያ ቤት ስራ ሪዛይን አድርጌ ወጥቼ ቤት ልጆቼን እያሳደግኩኝ በኦንላይን ፌስቡክ ላይ ፔጅ ከፍቼ ሂውማን ሄር እየሸጥኩኝ፣ ኦኬ። ቲክቶክ መጠቀም ሳልጀምር ፌስቡክ ላይ ፔጅ ግሩፕ ከፍቼ አሳድጌ ሂውማን ሄር እየሸጥኩ እኔ አንድ ቀን ቁጭ ብዬ አላቅም። አንድ ቀን ያለ ስራ ያለ ገንዘብ ተቀምጬ አላቅም።
ዋጋዬን አውቃለሁ። ራሴን እወዳለሁ። ራሴን አከብራለሁ። በክብሬ አልደራደርም። አንድ ሰው አልፈልግሽም ካለኝ ይኸው በሩ ነው የምለው። ምንም ብወደው አልፈልግሽም ያለመፈለግ አይደለም አፉን አውጥቶ አልፈልግሽም ይለኝ ያለመፈለግ ስሜት ያሳየኝ ቀን እናቴ ትሙት ይኸው በሩ ማሰላማ። እኔ ብቻዬን መኖር እችላለሁ። ራሴን ማኖር እችላለሁ። ሰርቼ ሲርበኝ ምግቤን ሰርቼ እበላለሁ በገንዘቤ። ካመመኝ በገንዘቤ ይታከማለሁ። የትም ቦታ ሄጄ ተቀጥሬ መስራት እችላለሁ። ሙሉ አካል አለኝ። ጤነኛ ነኝ። ኔቨር ግን ክብሬን ዝቅ አላደርግም ለማንም ሰው ብዬ። አንድን ሰው እስከፈለገኝ ድረስ እፈልገዋለሁ። እስከወደደኝ እወደዋለሁ። እስካከበረኝ አከብረዋለሁ። ያለመፈለግ ስሜት የተሰማኝ ግን ማሰላማ። ይሄንን ደግሞ ለማድረግ ቆንጆ መሆን፣ እውቀት፣ ሀብት አይጠይቅም። ክብር ብቻ ነው የሚጠይቀው። ክብር ራስሽን ካከበርሽ ዋጋሽን ሁላችንም እኩል ነን። ባይዘወይ ቆንጆ ሆንሽ፣ አስቀያሚ ሆንሽ፣ እውቀት ኖረሽ፣ መሀይም ሆንሽ፣ ማንም ሁኚ ማን ሁላችንም 9 ወር ነው ተረግዘን የተወለድነው። ማንም ከማንም አይበልጥም። ማንም ሰው ከአንድ ሰው በልጣለሁ ብሎ ከተሰማው ጥንቅር ይበል። ሴት ጓደኛ ሆነች፣ ቦይፍሬንድ ሆነ፣ ባልሆነ እኔ ዝቅ አድርጎ አይቶ ራሱን ከፍ አድርጎ የሚያይ ከሆነ አያገኘኝም ከጎኑ ኔክስት ታይም። ከክብር የሚበልጥ ነገር የለም። ስለዚህ ራስሽን ጠብቂ፣ ራስሽን ውደጂ፣ ስሪ ስራ። ልጆች አሉኝ በልጆቼ ምክንያት መስራት አልችልም ወጥቼ ካልሽ ኦንላይን ላይ ስሪ። ኦንላይን ላይ እቃ ከቤት ሳትወጪ ኦንላይን ኦርደር አድርገሽ መጥቶ ቤትሽ ኦንላይን ላይ ፖስት እያደረግሽ ሺኢን ላይ ሴል ሲወጣ 80% 90% ሴል ሲወጣ ኦርደር አድርገሽ እቃውን አስቀምጠሽ ሴሉ አልቆ ወደ ኖርማል ፕራይሱ ሲመለስ አንቺ በፌስቡክሽ በቲክቶክሽ በፈለግሽው ሶሻል ሚዲያ ኢንስታግራምሽ ፖስት እያደረግሽ መሸጥ ትችያለሽ። ኦኬ ሜካፕ መሸጥ ትችያለሽ። ኦንላይን ላይ እያዘች 95% ምናምን ይወጣል። ብራንድ እነ ሲፎራ ምናምን ያወጣሉ። ኦንላይን ላይ ተከታትለሽ እያየሽ እያንዳንዱ ሰብስክራይብ ታደርጊያለሽ። ኢሜይልሽ ላይ ኖቲፊኬሽን ይገባል ሴል ሲኖራቸው። እቤት ውስጥ ቁጭ ብለሽ ልጆችሽን እያሳደግሽ ኖቲፊኬሽን ሲገባልሽ ሴል ላይ መሆናቸውን ወዲያው ኦርደር ታደርጊያለሽ። እቃው ሲመጣ ቤትሽ ታስቀምጫለሽ። ሴላቸውን ጨርሰው ወደ ኖርማል ዋጋቸው ሲመለሱ ኦንላይን ላይ በዛ ዋጋ ከሚገዛው ከአንቺ ጋር በቅናሽ ከገዛሽበት ትንሽ ጨምረሽ ፖስት ታደርጊያለሽ። መስራት ከፈለግሽ ራስሽን ከወደድሽ ራስሽን ካከበርሽ ብዙ ስራ ፈጥረሽ መስራት ትችያለሽ። የባልትና ውጤቶችን መስራት ትችያለሽ። የባልትና ብዙ አለ፣ የሀበሻ ልብስ ብዙ አለ ካልሽ ብዙ የሌለውን ዘመናዊ አልባሳት፣ ቦርሳዎች፣ ጥፍሮች፣ ጌጣጌጦች፣ ሜካፖች፣ እነዚህ ብዙ ነገሮች አሉ። ብዙ ሀበሻ ማያውቃቸው ቢዝነስ ያልጀመራቸው ሰው አንቺ ጀመረሽ መስራት ትችያለሽ። ራስሽን ማሳደግ፣ ቤትሽን ስታጸጂ፣ ልጆች ምግብ ስታበሲ ምስቲ እንትንሽን ክፈችው፣ ላይቭሽን ክፈችው። የፈለገ ይሻል ያልፈለገ ይሄድ። የኔ ቲክቶክ ያደገው ቤት ውስጥ ብቻዬን ልጆቼን እያሳደግኩ ላይቬን ከፍቼ ሙዚቃ ከፍቼ ቃሳ ጥብም ቤትም ሳጸዳ ምንም ላይቬን እየከፈትኩ ከሚገባው ሰው ጋር እያወራው ነው። ራሱ እየሄደ ያደገው። ስለዚህ ለመለወጥ ከፈለግሽ ምክንያቱን ተዩ። ምክንያት አታቀርቢ። መለወጥ የሚፈልግ ሰው ምክንያት አያቀርብም። መለወጥ ከፈለግሽ ዛሬ ጀምሪ። ከወንድ ጫንቃ መውረድ ከፈለግሽ፣ ከወንድ ቁጥጥር ውስጥ መውጣት ከፈለግሽ፣ በራስሽ ራስሽን መምራት ከፈለግሽ ዛሬ ወስኝ። ዛሬ ወስኝ። ራስሽ ገቢ ኑርሽ፣ ራስሽን ውደጂ፣ ራስሽን አክብሪ። ከዛ ወንዱ ከራሱ እኩል ያከብርሻል። ዝቅ አድርጎ ያይሽ። አባሽ ስለማትሰሪ እቤት ቁጭ ብለሽ እሱን እንደ ሰራተኛ እያገለገልሽ ስለሆነ እንደ እናት እንደ ሰራተኛ ጠብር ግፍ እያልሽ ስለሆነ ነው እየናቀሽ ሚስት ፍለጋ እየሄደ ያለው። ሶ ዛሬውኑ ይህን ከሰማሽ ይቺ ልጅ የዚች ልጅ ታሪክ የብዙ ሴቶችን ማንቂያ ደወል ናት። እንደገና ያለ ማሬድ ሰርተክፌት ያላችሁ ሴቶች ፕሊዝ፣ ኢትዮጵያ ውስጥ እየኖራችሁ ያለ ጋብቻ ወረቀት አሁን እኮ እሱን እኮ በጋብቻ ላይ ጋብቻ ለመክሰስ እኮ የጋብቻ ወረቀት ያስፈልጋታል። እሱ እኮ እቺን ባለስልጣኗን እኮ ሲያገባ ያላገባ ወረቀት ከቀበሌ አውጥቶ ቢካዝ ከሚስቱ ጋር አልተፈራረመማ። ከሚኖርበት ከተማ ሌላ ከተማ ሄዶ ያላገባ ወረቀት አውጥቶ ሌላ ከተማ አግብቶ እየኖረ ነው። ስለዚህ ህጋዊ ሚስት ማን ነው? ህግ የሚያውቃት ይችኛዋ። ይቺስ
እንደ ሰራተኛና እንደ እናት ጠብር ግፍ ስትል የነበረችውስ ህግ አያውቃትም። ሰልጥኑ። 3 ወር ይህን የማይም ወሬ ይዛችሁ 3 ወር አብሮሽ ከኖረ ባልሽ ነው። ባልሽ ከሆነ ከፈለገሽ ለወደፊት የሚፈልግሽ ከሆነ መዘጋጃ ወስዶ እንዲፈራረም፣ እንደውም አሁን መዘጋጃም አይጠበቅም። ቀበሌ ሄዶ እንዳይፈራረም ምን አገደው? እስቲ ንገሪኝ፣ ምን አገደው? የወደፊት ሚስቴ ካለ ምን አገደው? ሰው እኮ በገንዘብ ይገዛል። ነገ ጎረቤትም ማንም ምስክር ልታጭ ትችላለሽ። ጎረቤቱ መራና አብረው ሲኖሩ አይተነው አናውቅም ቢሉስ ገንዘብ ተቦጭቆላቸው ምስክር ብታጭስ? አብሯት ሲኖር አናውቅም፣ እዚህ ቤት ሲገባ አይተነው አናውቅም ቢሉስ? ምስክርሽ ማስረጃሽ ዶክመንትሽ ነው። ስለዚህ አንድ ወንድ አብረን እንኖር ሲልሽ መጀመሪያ ሄደሽ ህጋዊ ጋብቻ ፈጽም፣ ተፈራረሚ። እውነት የሚፈልግሽ ከሆነ ለአንቺ ዋጋ ካለው ሄዶ ለመፈራረም ምንም ምክንያት አያቀርበም። ምንም ዛሬ ነገ የሚያስብለው ነገር የለም። ዛሬ ነገ ብሎ የሚያረሳሳሽ አንቺን ጊዜያዊ ድልድይ ሊያደርግሽ ስለሚፈልግ ነው። ለጊዜው የተሻለች እስኪያገኝ ከአንቺ የተሻለች የተማረች ከአንቺ የተሻለች ገቢ ያላት ሴት የሚያከብራት ሴት እስኪያገኝ ድረስ አንቺን ስሜቱን ይወጣብሻል። ሲርበውን ትኩስ ምግብ ሰርተሽ ታቀርቢለታለሽ። ልብሱን አጥበሽ ተኩሰሽ ዝንጥ ብሎ ጥሩ ጥሩ እየሸተተ ይወጣል። እድሜ ላንቺ ምንም ሳይከፍል የሰራተኛ ሳይከፍል ሲያምረው ያረጋል ከአንቺ ጋር በቃ። ስለዚህ እየተጠቀምብሽ ነው። ምን እስከሚያደርግ የተሻለች ሴት የሚፈርምላት በህግ የሚያገባት ለእኔ ብቁ ናት የሚላትን ሴት እስከሚያገኝ ድረስ እስከ መቼ ነው ታዲያ እንደዚህ ጅል ሆነሽ የእሱ መጠቀሚያ የአንቺ እድሜ መጫወቻ የሚሆነው? እስከ መቼ? ቀጣይ ምን ሆነ? አቡ ምን ሆነ? ሄዶ ባለስልጣኗ ነገባች እንደ እናትና እንደ ሰራተኛ ጠብር ግፍ ስትል የነበረችውን አልፈልገትም አለ። መብቱ ነው። መብቱን አልፈለገም። በቃኝ ካለ መብቱ ነው። ህጋዊ የጋብቻ ወረቀት ቢኖራት ግን በፍርድ ቤት ሄዳ ንብረቱንም ትካፈላለች። ኤቭሪቲንግ ተከሰዋለች። በጋብቻ ላይ ጋብቻ ብላ ተከሰው ነበረ። ማሬት ሰርተክፌት ቢኖራት ኖሮ የጋብቻ ወረቀት ቢኖራት ኖሮ ግን በቃ እሱ ብቻ አብሮኝ ይኑር እንጂ የጋብቻ ወረቀትም ህይወት መቀለጃ ነው፣ እድሜ መቀለጃ ነው። በጣም ነው ያናደደችኝ በእውነት። ደግሞ እኮ ስታምር ቆንጅዬ ናት። ምንም ሳትቀባባ ራሱ እንዴት እንደምታምር ብታባት። እንደዚህ አይነት ቆንጆ ሴት ሆና ዋጋዋን አለማወቋ እንዴት ደሜን እንዳፈላው። ዋጋሽን ወቂ። ትንሽ ራሷን ብትጠብቅ ስንቱ ተሰልፎ እንደሚጠይቃት ባወቀች። አለማወቋ አይስዌር ዋጋዋን አለማወቋ። የምር ግን አንዳንዴ ቆንጆ ሴቶች ዋጋቸውን አያውቁም። ከነዚህ ከቆንጆ ሴቶች እኛ ጎራዶች ዋጋችንን እናውቃለን። ዋጋቸውን አያውቁም። ሁሌ ለወንድ ሲያለቅሱ የምታዩዋቸው ቆንጆ ሴቶች ናቸው። እሺ ባለታሪክ ከዚህ እናስገባ ወይስ ከዚህ እንክፈት? ሰዓት ነው 1 ሰዓት። 1 አወር አለን ጋይስ፣ እስከ 2 ኦክሎክ ስላለን 1 አወር ስላለን ከዚህ ከኮመንት ላይ እናስገባ ወይስ ከዚህ ጋር እንክፈት? የሆነ ታሪክ ፊት ለፊት የመጣ ግን ከስለ ህይወት ላይ በምትወዳት ጓደኛዋ ባሏን የተቀማችው ሴት ይላል። ተገዳድለው ነው መሰለኝ። እነዚህ ደግሞ ለምን ስለ ህይወት ላይ የወንጀል ታሪክ ነው የሚቀረው። 2 ሴቶች ለአንድ ወንድ ተገዳደሉ መሰለኝ። እሱን እንክፈተው። እንደ ሀሳብ ትምጣ። ቡዬ ምን ልትሆን? ገንዘብ ልንረዳት? ኧረ እባክሽ እሱ ንብረት ልፈርምልሽ እያላት ንብረት አልፈልግም አንተን ነው የምፈልገው ስትል በጆሮ እየሰማው ነው። ገንዘብ ልንረዳ ምን ልታደርግ ነው የምትመጣው? እንደ ሀሳብ ትምጣ የምትይው። እሷ የሚያስፈልጋት ሳይካትሪስት ነው፣ የስነ ልቦና ሐኪም ያስፈልጋታል። ቲክቶክ አይደለም የሚያስፈልጋት። እኔ ባይዘው አስመሳይ አይደለሁም። እንትን ዝም ብዬ እዚህ ቲክቶክ ላይ ላማሙቅባት ምናምን ነይ ማለት ላረዳት አልፈልግም። ዋይ እሷ ገንዘብ ችግር የለባትም። የወንድ ችግር ነው፣ የባል ችግር ነው ያለባት። ባሏ ደግሞ አልፈልግም ብሏል።
ልጁን ክዷል። እሱም ወዶ ሳይሆን በግዱ በፍርድ ቤት በዲኤንኤ ያምናል ልጁን። ያኔ እናይለታለን። ሲጀመር እሱ መጀመሪያም አረዳም አላለም። የበር ችግር የለበትም። የገንዘብ ጉዳይ አይደለም። የሷ የገንዘብ ጉዳይ አይደለም። ግን አይ ቲንክ ይህ እግረኛው ሚዲያ የስነ ልቦና ሐኪም ያገናኛታል ብዬ ተስፋ አደርጋለሁ። ያንቺ ምክር ያስፈልጋታል። በአንቺ ያልጠነከረ የለም። ያው ነው እኔም የምመክረው፣ የስነ ልቦና ሐኪሞችም የሚመክሩት አንድ አይነት ምክር ነው። ግን የእኔ ትንሽ ጠንከር